በዚህ ቪዲዮ እሸቱ ላይ የተነሱ 5 ዋና ዋና የትችት ሐሳቦችን አንስተን በጥልቀት እንገመግማለን፣ እንመረምራለን። እንደ ሀገር ይህ ጉዳይ ሁላችንንም ይመለከተናል። አንዴ ቪዲዮውን አብረን እንየው። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ቪዲዮ እንዳየነው ነው። እሸቱ በዚህ ባነሳው ጉዳይ በጣም ብዙዎች እየተቹት ይገኛሉ። ሌሎቹ ደግሞ የእሱ ሀሳብ ትክክል ነው ብለው ወግነው የሚከራከሩ ሰዎች አሉ። ነገር ግን እስኪ ቆም ብለን እናስብና እሸቱ እያወራ ያለው ስለ ልጅቷ ነው ወይስ ስለ ሶሻል ሚዲያ አጠቃቀም? እስከ መጨረሻው ድረስ አብራችሁ ይቆዩ። ሰላም የምወዳችሁ፣ እኔ የዓለም ዘውድ እባላለሁኝ። የተሻለ ትውልድ፣ የተሻለ ነገር፣ የተሻለ ሀገር ይገባናል። ላይክ ኤንድ ሰብስክራይብ ማድረግ አይረሳ። ልወድሽ ሰብአዊ ግዴታዬ ነው። ነገር ግን ትውልድን የሚያኮላሽ ስራ ስትሰሪ ባይሽ በስራሽ ተችሻለሁ፣ እወቅስሻለሁ። ምክንያቱም ስለ ሀገሬ ይመለከተኛል። አሁን ላይ ባለው መረጃ ከ120 ሚሊዮን ከሚሆነው የኢትዮጵያ ሕዝብ መካከል 0.2% የሚሆነው ኮንቴንት ክሬተርስ። እነዚህ ኮንቴንት ክሬተሮች የነገውን ትውልድ የመስራት ድል እጃቸው ላይ ያለ፣ የነገ ትውልድ ከነዚህ ኮንቴንት ክሬተሮች ይማራል ማለት ነው። ጥፋት ሲያጠፉ ጥፋታቸውን እንደ ትክክለኛ ነገር አድርገው የሚወስዱ ከሆነ የነገው ትውልድ የሚያድጉ ልጆች ያንን ነገር እነሱም እንደ ትክክለኛ ነገር እየተለማመዱት ያድጋሉ ማለት ነው። እነዚህ ኮንቴንት ክሬተሮች መልካም ነገር የሚሰሩ ነገር ከሆነ፣ ጥሩ ስራ እየሰሩ የሚያሳዩ ከሆነ የነገው ትውልድ ምንድነው የሚሆነው ማለት ነው? ከነዚህ ኮንቴንት ክሬተሮች መልካም ነገር ይማራል። እነዚህ ኮንቴንት ክሬተሮች መማር አለባቸው። ለሀገር ለትውልድ የሚጠቅም ስራ መስራት አለባቸው። አንዳንዴ ደግሞ ትውልድን የሚያጠፋ ወይም ለትውልድ ጥሩ ያልሆነ ነገር ሲሰሩ ስናይ ደግሞ ልንተቻቸው፣ ሊወቀሱ ይገባል ማለት ነው። ስለዚህ ሶሻል ሚዲያ ላይ ተቺዎች መኖራቸው ያስፈልጋል። ሀገር እንድታድግ፣ ሀገር ባህሏን፣ እሴቷን፣ ወጓን፣ ታሪኳን አስቀጥላ በቴክኖሎጂ ደግሞ የሚመጣውን ቴክኖሎጂ እየተቀበለች እየሰራች እንድታድግ ኮንቴንት ክሬተሮች ያስፈልጋሉ። ተቺዎችም ሃይባይ ተቆጮችም ያስፈልጋሉ ማለት ነው። ስለዚህ እሸቱ ያደረገው ያንን ነው። ሶሻል ሚዲያ ታሪክ በጣም ተጽዕኖ ፈጣሪ ነው። ብዙ ስራዎችን ሶሻል ሚዲያ ላይ ሲሰራ አይተነዋል። ቤተክርስቲያናትን ሲያሰራ፣ መስጊድ ሲያሰራ፣ የተቸገሩትን ሰዎች ሲረዳ አይተናል። በዚህ ስራው እኛ አይተን ምንድን ነው የምንማረው? ትውልድ ከሱም ይማራል። መልካም ስራ መስራት፣ የራስን ህይወት የራስን ኑሮ አሻሽሎ ለትውልድ ደግሞ ለሀገር የሚሆን ስራ መስራት የሚያስተምር ማለት ነው ትውልድ የሚማረው። ነገር ግን እሸቱ በዚህ መንገድ ሁሉ አላጠፋም ማለት አይደለም። ያጠፋል፣ አጥፍቶም ይሆናል። አጠፋውም ደግሞ ተተችቷል። እሱ ያን ትችት ሊወስድ ይችላል፣ ላይወስድ ይችላል። ያ የራሱ ጉዳይ። ከዛም አልፎ እሸቱ ምን ሲያደርግ ነበረ? መልካም ስራ በመስራት ታዋቂ መሆን እንደሚቻል በማሳየት እንዲሁም ደግሞ ስልጠና በመስጠት ኮንቴንት ክሬሽን ስልጠናዎችን፣ ቪዲዮ ኤዲቲንግ ስልጠናዎችን፣ አሁን ደግሞ ኤአይ ስልጠናዎችን እየሰጠ ነው። የሚነቀፍም የሚደገፍም ነገር እንዳለ ሆኖ ማለት ነው። ስለዚህ በሚደገፈው ነገር እናበረታተዋለን፣ እንደግፋለን። በሚነቀፍበት ጉዳይ ደግሞ እንተቻለን። እሱን መቀበል ደግሞ ግዴታም ጭምር ነው ማለት ነው። ምክንያቱም አንድ ሀገር እንጂ በህዝቧ ልክ ብዙ ሀገር የለንም። ሀገራችን አንድ ነች። ሀገራችንን በጋራ ነው የምንሰራት እንጂ በግል አንሰራት። ስለዚህ ለሀገራችን የእያንዳንዳችን ድርሻ ያስፈልጋል ማለት ነው። እኔ የምጥለው ነገር ትውልድን ይገድላል ወይም ያድናል። እኔ ለምጥለው ነገር አንተ መጨነቅ አለብህ ማለት ነው። እኔ ስለማወራው ነገር አንተ ልትጨነቅ፣ ልትቆጠኝ፣ ልታመሰግነኝ፣ ልታበረታታኝ ወይም ደግሞ ተውልትለኝ ይገባል። እሸቱ ያደረገው ይህንን ነው። ነገር ግን እሸቱ ተተችቷል። የመጀመሪያው ትችት ምንድነው የቀረበበት? ራሱን ቅዱስ እሷን እርኩስ አደረገ የሚለው ነው። ይሄ ስለ ቅድስና አይደለም። ይሄ ስለ ማህበረሰብ ምስረታ ነው። ምንድነው እንደውም እዚህ ቪዲዮ ላይ ያለው እኔ በኃጢአት እንደምበልጣት ቅንጣት አልጠራጠርም ብሏል። ስለዚህ ጉዳዩ የኃጢአት ጉዳይ አይደለም ማለት ነው። እሱ ምንድነው ያለው? ኃጢአታችንን በካሜራ አስቀርተን ለትውልዱ ማካፈል የለብንም ነው ያለው። ሰው እኔን የሚያቀኝ በመልካም ምግባሬ ከሆነ ትውልድ ከኔ የሚማረው ከዛ ነው እንጂ ተደብቄ ከምሰራው ኃጢአት ነው። ነገር ግን ተደብቄ የምሰራው ኃጢአቴን በካሜራ አስቀርቼ
ይኸው ይሄን ሰርቻለሁ ብዬ በነፃነት ተኳረችን ማወራበት ከሆነ ከዛ ትውልድ መልካም ነገር ሊማር አይችልም። ስለዚህ ሁላችንም ኃጢአት አለብን። ነገር ግን ሶሻል ሚዲያ ላይ ስናወራ ኃጢአታችንን ደብቀን መልካም ነገር ብቻ ልናወራ ይገባል። ምክንያቱም ትውልድ ይመለከታል። ሁለተኛው የቀረበበት ትችት ለምን በውስጥ አይነግራትም ወይም ለምን በውስጥ አይነግራትም ነበር ነው። ይሄ ጉዳዩ ስለሱ አይደለም። ጉዳዩ እሷን ስለሚመስሉ ወይም ወደፊት ሊመጡ ስላሰቡት ኮንቴንት ክሬተሮች እንጂ ስላንድ ሰው አይደለም ጉዳዩ። እንዲሁም ቪዲዮው ላይ እሱ ስም አልጠቀሰም። ነገር ግን ምናልባት ያወራው ነገር በጣም በአብዛኛው ከአንድ ሰው ድርጊት ጋር ሊገጥም ይችላል። ስለዚህ ስለ እሷ ነው ብለን መደምደም የለብንም። የእሷን ኃጢአት እየገለጸ የእሱን ቅድስና እያነገሰ አይደለም። ይህ አይነት ስራዎች በጣም ስለሚሰሩ ለሌሎችም ትምህርት እንዲሆን ማስጠንቀቂያም እንዲሆን ሌሎችም እንዲህ አይነት ነገር እንዳላቀው የሚለቁትን ነገር የሚሰሩትን ስራ በትክክል ተረድተው ለትውልድ ይጠቅማል ወይስ ይጎዳል ብለው ማድረግ እንዳለባቸው ለማስተላለፍ እንፈልግ። ሌላ ሶስተኛ የተነሳበት ትችት የምንሰጠው ትችት ሚዛናዊ ሊሆን ይገባል። ምክንያቱም ሁላችንም ንጹህ አይደለንም የሚል ነው። ይሄ ምንም ትክክል ያልሆነ ነገር ነው። ምክንያቱም ፍሩር አያስፈልግም። ምንድነው ቆማጣ ካላልከው መሀል ገብቶ ይፈተፍታል ወይም መሀል ገብቼ ልፈትፍት ይላል ይባላል። ስለዚህ አንድ ሰው ሲያጠፋ አጥፍተሃል፣ ልክ አይደለህም፣ ተው ሊባል ይገባል። አሊያ እንዲሁ ዝም ብለን እንዳይከፈው እያለሳለስን መሄድ የምንፈልግ ከሆነ መጨረሻ ላይ መዘዙ ከባድ ነው የሚሆነው ማለት ነው። ስለዚህ ዛሬን ሳይሆን ነገን አስበን ይህችን ሀገር ከአባቶቻችን ተረክበን እዚህ ደርሰናል። ስለዚህ ለሚቀጥለው ትውልድ የተሻለ ሀገር አድርጎ የማሳለፍ ግዴታ አለብን። እሱን ለማድረግ ደግሞ እኛ አንድ ሰው ጥፋት ሲያጠፋ እሱን ልንወጣ ኃይል እንለው ይገባል ማለት ነው። አሁን ላይ ከአንድ የሃይማኖት መምህር እሸቱ የመሰማት አቅም አለ። ይሄ በራሱ አንድ ችግር ቢሆንም ሶሻል ሚዲያ መጣብን እንቅፋት ቢሆንም እንደ ችግር እንያዘውና ስለዚህ አንድ መምህር ልጆቹ ሲያጠፉ ይሄ ልክ አይደለም ማለት አለበት። ስለዚህ እሸቱ የሚሰማ ከሆነ እሱ የተሻለ ተሰሚነት ካለው ትክክል አይደለም ቢል አግባብ ነው ማለት ነው። ሌላኛው ደግሞ ልጅቷ ራሷን የማጥፋት ሀሳብ እያሰበች መስላለች እና አያድርግባትና በእርግጥም አያድርግባት፣ ራሷን የምታጠፋ ከሆነ ተጠያቂ እሸቱ ነው የሚል ሀሳቦች፣ አስተያየቶች አሉ። ተው እንጂ እሸቱ ተጠያቂ ነው። ስለዚህ አንድ ሰው ራሱን እንዳያጠፋ ብለን ትውልድ ይጥፋ። ይህን ሰው ተው ብንለው ብንቆጣው ሀይ ብንለው ራሱን ያጠፋ ካሰበ እንትወው ባለበት መጥፎ ስራውን እየሰራ ይቀጥል። ስለዚህ ትውልድ ግን ቢጠፋም ችግር የለውም። ይህ እኮ ነው አንድ ብተው ማለት ነው። አንድ ሰው ጥፋት አጥፍተሃል ሲባል ራሱን የሚያጠፋበት ምክንያት ሊኖር አይገባም። ተጸጽቶ እሺ ብሎ አምኖ መቀበል አለበት። ካላጠፋ ደግሞ ምንም ራስን የሚያስጠፋ ጉዳይ ላይኖር ይችላል። ያም ሆነ ይህ ጉዳዩ ዋናው ምንድን ነው? ትውልድ መጥፋት የለበትም። ስለዚህ አንድ ሰው እንዳይከፈው ትውልድ ቢጠፋም ችግር የለም። አንድ ሰው እንዳይከፈው ትውልድ ይጥፋ የሚል አስተሳሰብ አይደለም ማለት ነው። አንድ ሰው ሲያጠፋ ሊነገረው ይገባል። ሌላኛው በራሷ ገላ እንደፈለጓ ብትሆን ወይም የፈለገችውን ነገር ማድረግ መብቷ ነው ማንንም እስካለካች ድረስ የሚል አስተያየት አልፎ አልፎ አለ። ይሄኛው ሀሳብ ብዙም ያን ያህል ቦታ የሚይዝ አይደለም። በእርግጥ በዚህ ጉዳይ የተንጫጩት ብዙ ናቸው። እነዚህ በሴት ልጅ ገላ ወይም በሴት ልጅ እርቃን ማስተር ቤት እያደረጉ የሚኖሩ ሰዎች ናቸው። እኒህ ሰዎች ይንጫጫሉ። ሲነካባቸው ወይም የሚያደንቁት ሰው ሲነካ ማስተር ቤት ስለሚያደርጉበት ደስ አይላቸውም። ስለዚህ እነሱ የተነኩ ይመስላቸዋል። ይሄ ልማድ ነው። ስለዚህ እናንተ እንዲሁ ዝም ብላችሁ ጡቷ፣ ዳሌዋ፣ ወገቧ እያላችሁ ብታወሩ ሰዎች ስርዓት ያዙ፣ አደብ ግዙ ማለት እፈልጋለሁኝ። እናም በመጨረሻ ማለት የምፈልገው ምንድን ነው? እሺ በርታለን። አንተ እንዳልከው እስከዛሬ ድረስ ዝም በማለትህ በጣም አጥፍተሃል። አንተ በጣም ተጽዕኖ ፈጣሪ ነህ። ስለዚህ እንዲህ አይነት ነገር መናገር የነበረብህ በፊት ነበረ። አሁንም ግን አልረፈደም። እናም አንተ ብቻ ሳትሆን እንዲሁም ደግሞ ሌላችሁ ሶሻል ሚዲያ ላይ ያላችሁ ተጽዕኖ ፈጣሪዎች የሚተች ሰው ሲኖር ተው ማለት ትክክል አይደለም ማለት ሊለምባችሁ ይገባል። እኔም እንደ አንድ ኢትዮጵያዊ ወጣትና እንደ አንድ ግለሰብ የጎናችሁ
ነኝ። የተሻለ ትውልድ፣ የተሻለ ነገር፣ የተሻለ ሀገር ይገባናል። አመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ።